በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ እስጢፋኖስ የሰማዕታት መጀመሪያ። እስጢፋኖስ ማለት በግሪክ ቋንቋ አክሊል ማለት ነው። ትውልዱ ከነገደ ብንያም ሲሆን ከነቢያት ወገን ነው። አባቱ ስምዖን እናቱ ሐና ይባላሉ። የተወለደበትም ስፍራ ሐኖስ ይባላል። ይሁዳ የሚባል ወንድም ነበረው። ከምሁረ ኦሪት ገማልያ የተማረና በዘመነ ሐዋርያት አምኖ የተጠመቀ መንፈስ ቅዱስም የመላበት ደግ ሰው ነው። ሐዋርያት አማኞች እየበዙ ሲሄዱ አይተው እኛ ሕዝቡን ጠርተን ወንጌል ማስተማሩን ትተን ማዕድን ልናገለግል ስለማይገባ ከእናንተ መካከል መንፈስ ቅዱስ የመላባቸው 7 ወንዶች ምረጡና ለዚህ ሥራ እንሹማቸው ብለው በተናገሩት መሠረት 7 ዲያቆናትን ሾመዋል። የሐዋርያት ሥራ ምዕራፍ 6 ቁጥር 2። በዚህ ጊዜ ከተሾሙት ዲያቆናት እስጢፋኖስ፣ ፊልጶስ፣ ፕሮኮሮን፣ ኒቃኖራ፣ ጢሞና፣ ጰርሜና፣ ኒቃሊዮን አንጾኪያዊ ናቸው። እስጢፋኖስ የእነዚህ ሁሉ አለቃ ስለነበር ሊቀ ዲያቆን የሚል ማዕረግ ተሰጥቶታል። የሐዋርያት ሥራ ምዕራፍ 6 ቁጥር 5። በሃይማኖትና በመንፈስ ቅዱስ የተመላ ሰው እስጢፋኖስን መረጡ። ምዕመናንን እያገለገሉ ሕሙማንን እየፈወሱ ትምህርተ ወንጌልን እያስፋፉ ሲኖሩ የተአምራትንም ሥራ በብዛት አብዝተው ይሠሩ ነበር። አንድ ናዖስ የሚባል መሰሪ ወደ አንድ በሬ ሄዶ ሹክ ቢለው በሬው ከሁለት ተከፈለ። እስጢፋኖስም በተሰጠው ጸጋ እግዚአብሔር የሞተውን በሬ አንስቶ የተከፈለውን ገጥሞ ሂድና ናዖስን ጥራው ብሎ ላከው። ያም በሬ ሄዶ ናዖስን ጠርቶ እስጢፋኖስ ይጠራሃል አለው። በዚህ ጊዜ ሲሞን ባደረገው ምልክት ተገረመ። የነበረውም ሕዝብ እስጢፋኖስን ባደረገው ተአምር ተገርሞ በእስጢፋኖስ አምላክ አምነው ተጠመቁ። የሐዋርያት ሥራ ምዕራፍ 6 ቁጥር 8። ብዙዎቹም ቅዱስ እስጢፋኖስን ይከራከሩት ነበር። እሱ ግን ለጠየቁት ሁሉ መልስ እየሰጠ አሳፈራቸው። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ይህ ሰው ሙሴን ሲያቃልል፣ ሙሴ የሰጠንን ሕገ ኦሪት ሲሽር፣ የናዝሬቱ ኢየሱስ ቤተ መቅደሱን ያፈርሳል ሲል ሰማ ነው ብለው ወደ ሸንጎ አቅርበው የሐሰት ምስክር አስነሱበት። ሊቀ ካህናቱም በእውነት እንደዚህ ትላለህ አለው። እሱም እግዚአብሔር ለአብርሃም መገለጡን፣ የዮሴፍን መሸጥ፣ የእስራኤልን ወደ ምድረ ግብፅ መውረድ፣ በሙሴ አማካኝነት መውጣታቸውና የደብተራ ኦሪትን መሰራት፣ በዳዊትና በሶሎሞን የቤተ መቅደስን መታነጽ ተርትሮ አመስጥሮ ነገራቸው። የሐዋርያት ሥራ ምዕራፍ 7 ቁጥር 51። እናንተ ደንዳኖች እንደ አባቶቻችሁ መንፈስ ቅዱስን የምትቃወሙት ብሎ ስለ መሲሁ መምጣት ከተናገሩ ነቢያት ያልገደላችሁትና ያላሰዳዳችሁት ማን አለ? ኦሪትንም በመላእክት ሥርዓት ተቀብላችሁ አልጠበቃችኋትም አላቸው። በዚህ ጊዜ የተናገረውን ሰምተው ተበሳጩና ጥርሳቸውን በላዩ ላይ አፏጩበት። እስጢፋኖስ ግን ሰማይ ተከፍቶለት የእግዚአብሔርን ክብር እነሆ ሰማይ ተከፍቶ አያለሁ፣ ኢየሱስም በእግዚአብሔር አብ ቀኝ ተቀምጦ አያለሁ አለ። በዚህ ጆሮአቸውን ሸፍነው በታላቅ ጩኸት
ከበቡትና ስበው ከከተማ ወደ ውጭ አወጡት። የወጋሪዎቻቸውንም ልብስ ቅዱስ ጳውሎስ ይጠብቅ ነበር። የሐዋርያት ሥራ ምዕራፍ 22 ቁጥር 20። ቅዱስ እስጢፋኖስ ነፍሴን ተቀበል እያለ ሲጸልይ በድንጋይ ወገሩት። እሱ ግን ትክክለኛ የክርስቶስ ደቀ መዝሙር ነውና ጌታ ሆይ ኃጢአታቸውን አቅልልላቸው፣ በደላቸውንም አትቁጠርባቸው ብሎ ጸለየላቸውና አረፈ፣ አንቀላፋ። ምዕመናንም ሌሊት በሰረገላ አድርገው ታላቅ ልቅሶ ካለቀሱለት በኋላ ቃጳርጋማል በተባለ ቦታ ቀበሩት። ከ300 ዓመታት በኋላ በዘመነ ቆስጠንጢኖስ ለክርስትና ሃይማኖት ነፃነት በተሰጠ ጊዜ ሰማዕቱ በተቀበረበት አካባቢ በገማሊያ ቦታ የሚኖር ሉኪያኖስ የተባለ ሰው ነበር። ቅዱስ እስጢፋኖስ በራእይ ተገልጾ ስለ ሥጋው ስለነገረው ለካህናት በመናገሩ ካህናትና ምዕመናን አፍልሰው በክብር ወደ ጽርሐ ጽዮን ካስቀመጡት በኋላ በአንዲት ሴት ምክንያት መስከረም 15 ቀን ወደ ቁስጥንጥንያ ፈልሶ አጽሙ የተጫነበት በቅሎ በተናገረው መሠረት ቆስጠንጢኒዮስ በተባለ ቦታ በክብር ተቀበረ። እስጢፋኖስ ቀዳሜ ሰማዕት ተብሏል። ከጌታ ቀጥሎ ከሐዋርያት ቀድሞ በሰማዕትነት ስለተቀበለ ነው። በዓለ ሲመቱ ጥቅምት 17 ቀን፣ ፍልሰቱ መስከረም 15 ቀን ሲሆን የልደቱና የዕረፍቱ መታሰቢያ ጥር 1 ቀን ነው። ቅዱስ እስጢፋኖስ መንፈስ ቅዱስ የመላበት ሰው መሆኑ፣ ተአምር ማድረጉ፣ ስለ ክርስቶስ እየመሰከረ ወንጌልን ማስተማሩ፣ ወልድን በአብ ቀኝ ማየቱ፣ በድንጋይ ተወግሮ ማረፉ፣ አጽሙ ወደ ቁስጥንጥንያ መፍለሱ ሲነገር ይኖራል። የሰማዕቱ የቅዱስ እስጢፋኖስ በረከት፣ ቃል ኪዳን፣ የሃይማኖቱ ጽናት በሁላችን ላይ አድሮ ይኑር። አሜን።